አርዕስተ ዜና ፍልሰተኞች ሰብአዊ መብቶቻቸው ሊከበሩላቸው ይገባል ተባለ። የኦሮሞ ፌዴራል ኮንግረስ ፓርቲ ኦፌኮ በኦሮሚያ ክልል ምርጫ ለማካሄድ የሚያስችል አስቻይ ሁኔታ የለም ሲል ለኢሳት ተናግሯል። ከውጭ የኳታር ጠቅላይ ሚኒስትር የእስራኤል የተኩስ አቁሙን ስምምነት መጣስ የጋዛን አጠቃላይ ሁኔታ አደጋ ላይ ይጥላል አሉ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳይ አብሮናል። አሁን ወደ ቀዳሚው ዜና አልፋለሁ። ፍልሰተኞች ሰብአዊ መብቶቻቸው ሊከበሩላቸው ይገባል ተባለም። ዓለም አቀፉ የፍልሰት ቀን ታላቁ ታሪኬ ባህልና ልማት በሚል መሪ ቃል በኢትዮጵያ ለመጀመሪያ ጊዜ በዛሬው ዕለት ተከብሯል። ሙሉ ቀን ሰለሞን ተጨማሪ አለው። የፍልሰተኞችን አስተዋጽኦ ለመገንዘብና የሰብአዊ መብቶቻቸውን ለማስጠበቅ በሚል መርህ የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር ዲሴምበር 18 1990 በወሰነው ውሳኔ መሰረት ዓለም አቀፉ የፍልሰት ቀን በየዓመቱ ዲሴምበር 18 ይከበራል። በዓለም አቀፍ ደረጃ መከበር ከጀመረ 25ኛ ዓመቱን ያስቆጠረው ዓለም አቀፉ የፍልሰት ቀን በኢትዮጵያ ለመጀመሪያ ጊዜ ታላቁ ታሪኬ ባህልና ልማት በሚል መሪ ቃል በዛሬው ዕለት ተከብሯል። በመርሃ ግብሩ ላይ ንግግር ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ፍልሰተኞች ለዓለም ያበረከቱት አዎንታዊ አስተዋጽኦ ግዙፍ መሆኑን አስታውሰው ሊከበሩና ሰብአዊ መብቶቻቸው ያላድሎ ሊጠበቅላቸው እንደሚገባ አሳስበዋል። ፍልሰተኞች ለዓለም ያበረከቱት አስተዋጽኦ ትልቅ ሆኖ እያለ አሁንም ብዙ ፍልሰተኞች ደህንነቱ ባልተጠበቀ ስራ ላይ ነው እየተሰማሩ ያሉት። በየሄዱበት ለብዙ ፈተናዎች የተጋለጡ ናቸው። ይህ ነገር ተስተካክሎ ሰብአዊ መብቶቻቸው ተከብረውላቸው መኖር ይገባቸዋል። የኢፌዴሪ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በበኩላቸው ከጊዜ ወደ ጊዜ ህገወጥ የፍልሰተኞች ቁጥር እየጨመረ በመምጣቱ ይህን ችግር የሚቀርፍ አሰራር መዘርጋት እንደሚያስፈልግ ተናግረዋል። የሚደረጉ እንቅስቃሴዎች ህጋዊ መንገድ የተከተሉ መሆን እንዳለባቸውም ጠቁመዋል። በህገ ወጥ መልኩ የሚደረግ ፍልሰት በሰውም ሆነ በሀገር ላይ ብዙ ጉዳቶችን እያስከተሉ ነው። ማንኛውም ከቦታ ቦታ የሚደረግ ፍልሰት ህጋዊና ደህንነቱ በተጠበቀ መልኩ መሆን አለበት። ማንኛውም የሰው ልጅ ደህንነት ግድ የሚለው ሰው ሁሉ በዚህ ዙሪያ ትኩረት ሰጥቶ መስራት ይጠበቅበታል። የዓለም አቀፉ የስደተኞች ድርጅት በኢትዮጵያ ዋና ኃላፊ ሀቢባ ተዋኔ ደግሞ የዓለም መንግስታት ፍልሰትን ለመቀነስ ስራቸውን በአግባቡ መወጣት እንዳለባቸው አሳስበዋል። በአሁኑ ወቅት በድርጅታችን በተደረገ ጥናት 304 ሚሊዮን ወይንም 4% የሚሆነው የዓለማችን ህዝብ ከሀገሩ ውጪ በስደት ነው የሚኖረው። ኢትዮጵያም ከፍተኛ የሆነ የስደት መጠን ከሚስተዋልባቸው ሀገራት መካከል ነች። ይህን የፍልሰት መጠን ለመቀነስ ድርጅታችን በትኩረት እየሰራ ቢሆንም የየሀገራቱ መንግስታት የበኩላቸውን ድርሻ ሊወጡ ይገባቸዋል። መርሃ ግብሩ ላይ ህጋዊ ፍልሰትን በማስተማር ተመላሾችን በማቋቋምና በዘርፉ አዎንታዊ ለውጥ በማምጣት ረገድ አስተዋጽኦ ላደረጉ ግለሰቦች፣ ተቋማትና ዲያስፖራዎች እውቅና ተሰጥቷል። በኢትዮጵያ ሰላምን ለማጽናት ባለድርሻ አካላት የበኩላቸውን እንዲወጡ ተጠየቀ። በሌላ በኩል የሲቪል ማህበረሰብ ድርጅቶች ለሰባተኛው ሀገራዊ ምርጫ የሚጠበቅባቸውን ድጋፍ ለማድረግ በዝግጅት ላይ መሆናቸውን ለኢሳት ተናግረዋል። የዚህን ዜና ዝርዝር መሰረት ባዩ እንደሚከተለው ታቀርበዋለች። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ሀገራዊ ምርጫ ግንቦት 24 ቀን 2018 ዓ.ም እንዲካሄድ የጊዜ ሰሌዳ ይፋ ማድረጉን ተከትሎ የሲቪል ማህበረሰብ ድርጅቶች የበኩላቸውን ለመወጣት ምን እየሰሩ ነው ሲል ኢሳት የሲቪል ማህበረሰብ ድርጅቶችን አነጋግሯል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ፕሬዝዳንት አህመድ ሁሴን በዚህ ወቅት የምርጫው ሂደትን በመደገፍ በኩል በቂ ዝግጅት ተደርጓል ብለው ማህበረሰቡ አውቀው እንዲመርጥ በማድረግ ረገድ ሰፊ የግንዛቤ ስራ እንደሚከናወን ገልጸዋል። ምንድነው እንግዲህ የሲቪል ማህበረሰብ ድርጅቶች ብዙ ሚና አላቸው። አንዱ ሚናቸው የዲሞክራሲ ባህል ግንባታ፣ የዲሞክራሲ ስርዓት በደንብ እንዲገነባ ባህል እንዲኖረን ለማድረግ ነው እና አንዱ ዲሞክራሲ መገለጫው ምርጫ ነው። ምርጫ ደግሞ በዋናነት የመንግስትን ሀገርን የሚመራን መንግስት የምናመጣበት ስርዓት ነው፣ ሂደት ነው እና ይሄ
ምንድነው ምርጫ የሚለውን ሄዶ መምረጥ ምናምን ብቻ አድርገን የምናየው አይደለም። ሂደቱ የተሻለ መሆን አለበት እና በአብዛኛው እኛ የምንደግፈው ሂደቱን ነው። ያን ሂደት ማለት የፖለቲካ ኢንተረስት ስለሌለን ማለት ነው። ግን ፖለቲከኞች፣ የፖለቲካ ፓርቲዎች ለማህበረሰቡ አማራጭ ሀሳቦቻቸውን እንዲያቀርቡ የምናደርግበት እንዲከራከሩ እና ማህበረሰቡ ህዝቡ አውቆ እንዲመርጥ ማለት ነው። አክለውም ሰላምን በማጽናት በኩል ተፎካካሪ የፖለቲካ ፓርቲዎችን ጨምሮ ሁሉም ባለድርሻ አካላት ሚናቸውን እንዲወጡ ጠይቀዋል። ሰላም የሁሉም ነው። ስለዚህ ሰላም የሁሉም ነው ሲባል ሁሉም ደግሞ ኃላፊነት አለበት። የፖለቲካ ፓርቲዎቹም ኃላፊነት አለባቸው። የሚጠብቁት ወይም ስጡን የሚሉት አይነት አይደለም። ሰላም የእነሱንም ኢንጌጅመንት የሚጠይቅ ነው። የሚዲያውንም ኢንጌጅመንት የሚጠይቅ ነው። የሲቪል ማህበራቱን ተሳትፎ ይጠይቃል። መንግስትን እንደዛው ዓለም አቀፍ ማህበረሰቡንም እንደዛው የሚጠይቅ ነገር ነው። ስለዚህ ይሄ ሁላችንም ተሳትፎ ማድረግ አለብን። የቪዥን ኢትዮጵያ ፎር ኮንግረስ መስራችና ዳይሬክተር ታደለ ደርሰ በበኩላቸው የሲቪክ ምህዳሩን ማስፋት የሁሉም ባለድርሻ አካላት ሚና መሆኑን አንስተው መንግስት ሰላምን በማረጋገጥ በኩል የድርሻውን እንዲወጣ አሳስበዋል። እንግዲህ አንዳንድ የፖለቲካ ፓርቲዎች ደግሞ ምህዳሩ ምቹ አይደለም፣ ምቹ ስላልሆነ አነሳተፍም ምን ሀሳብ እያነሱ ነው ያሉት። እንግዲህ ምህዳሩን ማስፋትም ሆነ ማጥበብ የወደቀው በሁሉም ባለድርሻ አካላት ላይ ነው። የሚመለከተው ባለድርሻ አካላት ደግሞ ሲቪክ ስፔሱን ወይም የሲቪክ ምህዳሩን የማስፋት ግዴታ ይኖርበታል። መንግስት እንደ መንግስትነት፣ ሌላው ደግሞ የዲሞክራሲ ተቋማት እንደ ዲሞክራሲ ተቋማትነታቸው፣ የሲቪክ ማህበራት ደግሞ ማንንም ሳይደግፉ ማንንም ሳይቃወሙ ከቆሙለት አኳያ ከሙያቸው አኳያ ከስነ ምግባር አኳያ ሳያዳሉ ለህብረተሰቡ አስፈላጊውን የግንዛቤ ማዳበሪያ ትምህርት መስጠት ይጠበቅባቸዋል። በዚህ ላይ ዝግጅት እያደረግን ያለ መንግስት ደግሞ ከፈጣሪ ቀጥሎ ለሀገርና ለህዝብ ተጠሪ አካል እንደመሆኑ መጠን ሰላም በሌለባቸው ቦታ ላይ ሰላም እንዲኖር የበኩሉን አስተዋጽኦ ማድረግ አለበት። በተያያዘ ዜና በኦሮሚያ ክልል 7ኛውን ሀገራዊ ምርጫ ለማካሄድ ምቹ ሁኔታ ተፈጥሯል ሲል በክልል የሚንቀሳቀሰው አዲሱ ትውልድ ፓርቲ ገለጸ። በሌላ በኩል የኦሮሞ ፌዴራል ኮንግረስ ፓርቲ ኦፌኮ በክልሉ ምርጫ ለማካሄድ የሚያስችል አስቻይ ሁኔታ የለም ሲል ለኢሳት ተናግሯል። አዲሱ አበበ ያዘጋጀውን መሰረት ባዩ እንደሚከተለው ታቀርበዋለች። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛውን ሀገራዊ ጠቅላላ ምርጫ የጊዜ ሰሌዳ ይፋ ማድረጉን ተከትሎ ኢሳት ነጻ የህዝብ ሚዲያ በጉዳዩ ላይ በኦሮሚያ ክልል የሚንቀሳቀሱ የፖለቲካ ፓርቲዎችን አነጋግሯል። የአዲሱ ትውልድ ፓርቲ ስራ አስፈጻሚ ስለሺ ዳበሳ በሰጡት ምላሽ በክልሉ ባለው አስተማማኝ ሰላም በተለያዩ አካባቢዎች ተንቀሳቅሰው ዝግጅት እያደረጉ መሆኑን ገልጸው የታጠቁ አካላት ወደ ሰላም እንዲመጡ ግፊት እያደረጉ መሆኑንም አስታውቀዋል። በእኛ በኩል እንግዲህ ያው ከዋዜማው እንዳየን ሆነ እጩዎቻችንን ስንመለምል ኦሮሚያ ክልል በስልክ ሳይሆን በአካል ማህበረሰብ መሀል ተገንተን እዛ ቁጭ ብለን እጩዎቻችንን መልምለን በሰላማዊ መንገድ እንዲወዳደሩና ህግ የበላይነትን አክብሮ እንዲንቀሳቀሱ መሀል ህዝብ ገብተን ነው የራሳችን እጩን የመለመልን ማለት ነው። ስለዚህ ሰላም ባይኖር ኖሮ እኛ ራሳችን ሄደን መመልመል አንችልም። ህዝቡም ደግሞ የተወዳዳሪ እጩም ደግሞ በነጻነት ይወዳደራሉ ብሎ እሱም ተስፋ አያረግም ነበር ማለት ነው። ስለዚህ ሰላም አለ። ሰላም ስላለ እንቅስቃሴ ጀምረናል። ለምን ከህዝብ ጋር የምንኖረው ብቻችንን ማኖር ስለማንችል ከማህበረሰቡ ጋራ ተንቀሳቅሰን አንዳንድ አካሎች ደግሞ ሰላም የማይፈልጉ አካሎችም ደግሞ ወደ ሰላም መንገድ መጥቶ ምርጫ ማለት ራሱ ትርጉሙ ምንድነው ብሎ እንዲረዱ ደግሞ ግፊት ማድረግ እሱ አንድ የቤት ስራ ነው ማለት ነው። በሌላ በኩል የኦሮሞ ፌዴራሊስት ኮንግረስ ፓርቲ ምክትል ሊቀመንበር ተስፋዬ ገመቹ በሀገሪቱ ምርጫ ለማካሄድ በክልሉ ያለው የጸጥታ ችግር አስቻይ ሁኔታ እንዳይኖር አድርጎታል ብለው በ7ኛው ሀገራዊ ምርጫ ላይ መሳተፍ ስለማንችል ከፓርቲው ስራ አስፈጻሚ ኮሚቴ ጋር በጉዳዩ ላይ ተወያይተን በአዲስ አበባ ብቻ ለመወዳደር ወስነናል ብለዋል። በአንድ ሀገር ውስጥ ምርጫ ለማካሄድ ሁኔታዎች መመቻቸት አለባቸው። የሁኔታዎች መመቻቸት ስንል ምርጫ የሚያካሄደው
የሚካሄደው ምርጫ ቦርድና መንግስት አንድ መሆን የለባቸው። ከምርጫ ቦርድ ጋር የሚሰሩ አካላት ፍርድ ቤትና ፖሊስን ጨምሮ ነፃ መሆን አለባቸው። አሁን ግን እንደምናየው ሁሉም የመንግስት አካላት ናቸው በሁሉም ቦታ በዚህ ምርጫ ውስጥ እየተሳተፉ የሚገኙት። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝት ኢትዮጵያ የባለብዙ ዋልታ ዓለም ግንባታ ውስጥ ያላትን ቁልፍ ሚና ያረጋገጠ ስለመሆኑ ተዘግቧል። ከዚህ በላይ ደግሞ ለኢትዮጵያና ሀገረ ህንድ የስትራቴጂያዊ አጋርነት አዲስ ምዕራፍ የከፈተ መሆኑ ተመልክቷል። የኢትዮጵያና የህንድ ዲፕሎማሲ ታሪክ ምን መልክ አለው? በጉዳዩ ላይ ትንታኔ ይዘናል። ደረጀ ይልማ አዘጋጅቶታል። ሸሪፍ ኢማም እንደሚከተለው ያቀርበዋል። ኢትዮጵያና ህንድ ረጅም ዘመን ያስቆጠረ ወዳጅነትና የህዝብ ለህዝብ ግንኙነት ያላቸው ሀገራት ናቸው። በዚህም የስልጣኔ እሴቶችን ይጋራሉ። ሁለቱ ሀገራት የንግድ ትስስር ከፈጠሩ ከ2000 ዓመታት በላይ እንዳስቆጠሩ የታሪክ ድርሳናት ያስረዳሉ። የኢትዮጵያና የህንድ ዘመናዊ ዲፕሎማሲ ግንኙነት መሰረት የሀገራቱ ታሪካዊ ወዳጅነት እንደሆነም ይወሳል። ኢትዮጵያና ህንድ ዲፕሎማሲያዊ ግንኙነታቸውን የጀመሩት እንደ አውሮፓውያን አቆጣጠር በ1948 ነው። በዚህም እንደ አውሮፓውያን አቆጣጠር በ1950 ሳርዳት ሳንት ሲንግ በኢትዮጵያ የመጀመሪያው የህንድ አምባሳደር በመሆን ተሹመዋል። በወቅቱ ኢትዮጵያና ህንድ በየሀገራቱ ኤምባሲ በመክፈት የዲፕሎማሲ ትብብራቸውን ለማጠናከር ያላቸውን ቁርጠኝነት በተግባር ገልጸዋል። ግርማዊ ቀዳማዊ ኃይለ ሥላሴ እንደ አውሮፓውያን አቆጣጠር በ1956 እና በ1958 በህንድ ያደረጓቸው ጉብኝቶች ከኢትዮጵያ መሪዎች ጉብኝት በቀዳሚነት የሚጠቀሱ ናቸው። እንደ አውሮፓውያን አቆጣጠር በ1960ዎቹ ማብቂያና በ1970ዎቹ መጀመሪያ ላይ የህንድ ፕሬዝደንቶች የነበሩት ሳርቬቫሌ ራድሃክሪሽናን እና ዛኪር ሁሴን በኢትዮጵያ የሥራ ጉብኝት አድርገዋል። እንደ አውሮፓውያን አቆጣጠር በ2011 ሕይወታቸው ከማለፉ አንድ ዓመት አስቀድሞ የቀድሞ የህንድ ጠቅላይ ሚኒስትር ማንሞሃን ሲንግ በኢትዮጵያ ያደረጉት የሥራ ጉብኝትም ተጠቃሽ ነው። የቀድሞ የህንድ ፕሬዝዳንት ራምናት ኮቪንድ እንደ አውሮፓውያን አቆጣጠር በ2017 የሥራ ጉብኝት ያደረጉ ሲሆን በወቅቱ ጉብኝታቸው ህንድና ኢትዮጵያ በንግድ፣ በኮሚኒኬሽንና በሌሎችም የሁለትዮሽ ትብብር ማጠናከር በሚያስችሉ ጉዳዮች ላይ የጋራ መግባቢያ ስምምነት ተፈራርመዋል። ደቡብ አፍሪካ እንደ አውሮፓውያን አቆጣጠር በ2023 ባዘጋጀችው 15ኛው የብሪክስ የመሪዎቹ ጉባኤ ላይ ጠቅላይ ሚኒስትር አብይ አህመድ ከነበራቸው ተሳትፎ ጎን ለጎን ከህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር የሁለትዮሽ ውይይት አድርገዋል። መሪዎቹ በወቅቱ በንግድ፣ በኢንቨስትመንት፣ በመከላከያ፣ በኢንፎርሜሽን ቴክኖሎጂ፣ በግብርና የወጣቶችን ክህሎት በማጎልበትና በህዝብ ለህዝብ ግንኙነት ላይ ትብብር በማጠናከር ላይ ተወያይተዋል። ያኔም ህንድ ባዘጋጀችው የሁለተኛው የደቡብ ድምፅ ጉባኤ ቮይስ ኦፍ ግሎባል ሳውት ሰሚት በተሰኘው ጉባኤ ላይም እንዲሁ ጠቅላይ ሚኒስትር አብይ አህመድ ተሳትፈዋል። ህንድና ኢትዮጵያ በአፍሪካና በደቡብ ትብብር ያላቸውን አጋርነት ጠቅላይ ሚኒስትር ናሬንድራ ሞዲ አንስተዋል። በዚህም ህንድ ከኢትዮጵያ ጋር ላላት የሁለትዮሽ ትብብር ከፍተኛ ትኩረት እንደምትሰጥ ነበር ጠቅላይ ሚኒስትሩ ያስታወቁት። ጠቅላይ ሚኒስትር አብይ አህመድ በቅርቡ በደቡብ አፍሪካ በተካሄደው 20ኛው የቡድን 20 ሀገራት ጉባኤ ከነበራቸው ተሳትፎ ጎን ለጎን ከህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር ተወያይተዋል። እንደ አውሮፓውያን አቆጣጠር በ2021 እስከ 2024 ባለው ጊዜ ውስጥ ሀገራቱ የሁለትዮሽና የባለብዙ ወገን ትብብራቸውን የሚያጠናክሩ ተከታታይ ውይይቶች አድርገዋል። በወቅቱ የህንድ የትምህርት፣ የንግድ፣ የልማት፣ የሳይንስና ቴክኖሎጂ ሚኒስትሮች በኢትዮጵያ ያደረጉት ጉብኝት የሀገራቱ ግንኙነት የበለጠ እየጠነከረ መምጣቱን የሚያሳይ ነው። ህንድ ኢትዮጵያ የብሪክስ አባል እንድትሆን ድጋፍ ያደረገች ሲሆን በብዝሃ ወገን ማዕቀፉም ሁለቱ ሀገራት በትብብር እየሰሩ ይገኛሉ። ኢትዮጵያና ህንድ በተለያዩ ጊዜያት በአየር ትራንስፖርት፣ ኢኮኖሚ፣ ኢንቨስትመንት፣ መከላከያ፣ ተደራራቢ ታክስን የማስቀረት፣ ንግድ፣ ኮሚኒኬሽን፣ ሳይንስ፣ ባህል፣ ትምህርትና የጋራ ሚኒስትሮች ኮሚሽን ማቋቋምን ጨምሮ በተለያዩ ዘርፎች ለመስራት የሁለትዮሽ ስምምነት ተፈራርመዋል። እንደ አውሮፓውያን አቆጣጠር ፌብሩዋሪ 2025 ኢትዮጵያና ህንድ በመከላከያና ደህንነት ዘርፍ የተፈራረሙት የሁለትዮሽ ስምምነት ቁልፍ የሚባል ነው። እንደ አውሮፓውያን አቆጣጠር በ2023/24 በወጣ መረጃ የኢትዮጵያና ህንድ የሁለትዮሽ የንግድ ልውውጥ ምጣኔ $271 ሚሊዮን ደርሷል።
ኢትዮጵያ አተር፣ ቅመማ ቅመሞች፣ የቆዳ ውጤቶችና የከበሩ ድንጋዮች ወደ ህንድ ትልካለች። ከህንድ ደግሞ የግንባታ መሳሪያዎች፣ መድኃኒትና የብረታ ብረት ውጤቶችን በዋናነት ታስገባለች። ህንድ የኢትዮጵያ ዋነኛ ኢንቨስትመንት አጋር ከሚባሉ ሀገራት መካከል ትጠቀሳለች። ከ500 በላይ የህንድ ኩባንያዎች በጨርቃጨርቅ፣ በግብርና፣ በማኒፋክቸሪንግ እና በአገልግሎት ዘርፎች በኢትዮጵያ ውስጥ ተሰማርተው ይገኛሉ። ህንድ መሰረተ ልማቶችን ጨምሮ ለኢትዮጵያ ግዙፍ ፕሮጀክቶች ፋይናንስ ታቀርባለች። የንግድ፣ የኢንቨስትመንት፣ የትምህርት፣ የሳይንስ፣ የቴክኖሎጂ፣ የኢኖቬሽን፣ የጤናና የመሰረተ ልማት ፕሮጀክቶች ከሁለቱ ሀገራት አበይት የትብብር መስኮች መካከል የሚጠቀሱ ናቸው። ናሬንድራ ሞዲ በኢትዮጵያ ጉብኝት ሲያደርጉ የአሁኑ ለመጀመሪያ ጊዜ ሲሆን ከመንሞሃን ሲንግ በኋላ ኢትዮጵያን የጎበኙ ሁለተኛው ጠቅላይ ሚኒስትር ሆነዋል። የጠቅላይ ሚኒስትሩ ጉብኝት ህንድ ኢትዮጵያን ጨምሮ ከአፍሪካ ሀገራት ጋር ያላትን የልማት አጋርነት ለማሳደግ ያለመ ነው። ጠቅላይ ሚኒስትሩ በኢትዮጵያ ቆይታቸው ከጠቅላይ ሚኒስትር አብይ አህመድ ከሌሎች የመንግስት ባለስልጣናት ጋር በዋና ዋና ሀገራዊ ጉዳዮች ላይ ከመወያየት ባለፈ ጠቃሚ በሆኑ የልማት ጉዳዮችም ተፈራርመዋል። በፓርላማ ተገኝተው ለህዝብ ተወካዮች ምክር ቤትና ለፌዴሬሽን ምክር ቤት አባላት ኢትዮጵያና ህዝቧን ያወደሱ ያከበሩበትና ያመሰገኑበትን ንግግርም አድርገዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በበኩላቸው ናሬንድራ ሞዲ ለኢትዮጵያና ለኢትዮጵያ ህዝብ ስለሰጡት ክብር ምስጋና አቅርበውላቸዋል። የሁለቱ ሀገራት መሪዎች ተከታታይ ሁለትዮሽ ውይይትና የጉብኝት ልውውጥ የኢትዮጵያና የህንድን ግንኙነት የበለጠ የሚያጸናው ይሆናል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን መሰረት ባዩ እየጠበቀችን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የኢትዮጵያ አየር መንገድ 120 አዳዲስ አውሮፕላኖችን አዘዘ። የኢትዮጵያ አየር መንገድ እያደገ የመጣውን የደንበኞች ቁጥርና የስራ ስፋት ለማሳደግ 120 አዳዲስ አውሮፕላኖች ማዘዙን የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው ከጋዜጣ ፕላስ ጋር በነበራቸው ቆይታ ገልጸዋል። አየር መንገዱ በየጊዜው እያደገ በመምጣቱና የደንበኞቹን ቁጥር እየጨመረ በመሆኑ ስራውን ለመምራት አዳዲስ አውሮፕላኖችን አስፈላጊ መሆናቸውን ተናግረዋል። ከታዘዙት ውስጥ ትንንሽ የሚባሉ አውሮፕላኖች እንደ አውሮፓውያን አቆጣጠር ከ2026 አንስቶ መረከብ እንደሚጀምር ገልጸው ትላልቅ አውሮፕላኖች ደግሞ ከ2028 ጀምሮ ባሉት 3 ዓመታት ውስጥ ለመረከብ ታቅዷል ብለዋል። በተጨማሪም በ2031 ርክክብ የሚደረግባቸውን አውሮፕላኖች ከአሁኑ ለማዘዝ ከቦይንግ ከኤርባስ እና ከሌሎች ኩባንያዎች ጋር ድርድር እየተደረገ መሆኑን ጠቁመዋል። ድርድሩም በፈረንጆቹ 2026 የመጀመሪያ ወራት ላይ ከውሳኔ ላይ ይደርሳል ተብሎ እንደሚጠበቅ አመልክተዋል። የኢትዮጵያ ንግድ ባንክ አዲስ የግብርና ብድር ፋይናንስ አገልግሎት ጀመረ። የኢትዮጵያ ንግድ ባንክ የግብርናውን ዘርፍ ምርታማነት ለማሳደግና የገጠር ትራንስፎርሜሽንን ለማረጋገጥ የሚያስችል አዲስ የግብርና ብድር ፋይናንስ አገልግሎት ማስጀመሪያ መርሃ ግብር በዛሬው ዕለት በአዲስ አበባ አካሂዷል። በኢትዮጵያ ንግድ ባንክ የኮርፖሬት አገልግሎቶች ምክትል ፕሬዝዳንት ኤፍሬም መኩሪያ እንደገለጹት ባንኩ ለግብርና ዘርፍ የሚሰጠውን የፋይናንስ አገልግሎት ለግብርና ፕሮጀክቶች በአነስተኛው መጠን ብድር የሚያቀርብ ነው ብለዋል። የተጀመረው የፋይናንስ አገልግሎት ለማዳበሪያ ግዢ፣ ለተለያዩ የግብርና ግብአቶች፣ ለመሳሪያ፣ ለግብርና ኬሚካል ግዢ የሚውል የውጭ ምንዛሬና የብድር አቅርቦት የሚሰጥበት መሆኑን ተናግረዋል። በተጨማሪም ለሰብል ምርት፣ ለእንስሳት እርባታ፣ ለእቃ ማከማቻ ደረሰኝ፣ የስራ ማስኬጃ ብድር፣ ለወተትና የወተት ተዋጽኦ እንዲሁም ለአትክልትና ፍራፍሬና ለአበባ ምርት ፕሮጀክቶች የቀረበ የፋይናንስ አቅርቦት መሆኑንም ጠቁመዋል። በግብርና ሚኒስቴር የእርሻ ሆርቲካልቸር ሚኒስትር ዴኤታ ዶክተር መለስ መኮንን በበኩላቸው የግብርና ፋይናንስ የገጠር ትራንስፎርሜሽንን የሚያረጋግጥና ለዘርፉ እንደ ደም ስር መሆኑንም ገልጸዋል። የብሔራዊ ባንክ ተወካይ ወይንሸት ዘበርጋ በወቅቱ ባደረጉት ንግግር የግብርና ፋይናንስ ግብርናውን ከማሳደግ ጎን ለጎን ዋጋ ለማረጋጋትና አካታች የፋይናንስ ስርዓት ለመዘርጋት ከፍተኛ ጥቅም አለው ብለዋል።
የኢትዮጵያ ምርት ገበያ የማዕድን ምርቶችን ለማገበያየት ዝግጅት ማጠናቀቁን አስታወቀ። የምርት ገበያው ግብይት በማዘመንና በግልጽነት መርህ በመመራት የሀገሪቱን የንግድ ስርዓት ለማቀላጠፍ ግንባር ቀደም ሚና እየተጫወተ እንደሚገኝ የኢትዮጵያ ምርት ገበያ ዋና ስራ አስፈጻሚ መርጊያ ባይሳ ከኢዚያ ጋር በነበራቸው ቆይታ ገልጸዋል። የምርት ገበያው በአሁኑ ወቅት ቡና፣ ሰሊጥ፣ ጥራጥሬ፣ የቅባት እህሎችና ቅመማ ቅመምን ጨምሮ የሚያገበያያቸውን የግብርና ምርቶች ወደ 28 ከፍ ማድረጉን ተናግረዋል። የኢትዮጵያ ምርት ገበያ አዋጅ ከተሻሻለ በኋላ ተቋሙ ከግብርና ውጪ ማዕድንና የኢንዱስትሪ ምርቶችን ለማገበያየት ኃላፊነት እንደተሰጠው አንስተዋል። በዚህም ኦፓልን ጨምሮ ሌሎችን ማዕድናት ለማገበያየት ራሱን የቻለ የግብይት ስርዓት ለመዘርጋት በምርት ገበያው በኩል ሲደረጉ የነበሩ ዝግጅቶች መጠናቀቃቸውን አስታውቀዋል። በማዕድን ሚኒስቴር በኩል መጠናቀቅ ያለባቸው ጉዳዮች ሲፈጸሙ የማገበያየቱ ስራ እንደሚጀምር ዋና ስራ አስፈጻሚው ተናግረዋል። የማዕድን ኢንዱስትሪ ልማት ኢንስቲትዩት የአርት ዝልና ጌጣጌጥ ማዕድን ልማት ምርምር መሪ ስራ አስፈጻሚ ዶክተር ጌራ ተጫነ በበኩላቸው በጌጣጌጥ ማዕድናት ዘርፍ የሚስተዋሉ የግብይት ችግሮችን ለመፍታትና ዘርፉን በዘመናዊ መንገድ ለመምራት ከምርት ገበያ ጋር በቅንጅት እየተሰራ መሆኑን አስታውቀዋል። ዜኒት ባንክ በኢትዮጵያ የባንክና የፋይናንስ ዘርፍ ኢንቨስት ለማድረግ ፍላጎት እንዳለው ገለጸ። ዋና መስሪያ ቤቱን በሌጎስ ናይጄሪያ ያደረገውና በአፍሪካ ግንባር ቀደም ከሆኑ የፋይናንስ ተቋማት አንዱ የሆነው ዜኒት ባንክ በኢትዮጵያ አዲስ በተከፈተው የባንክና የፋይናንስ ዘርፍ ኢንቨስት ለማድረግ ከፍተኛ ፍላጎት እንዳለው ገልጿል። የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር ዝናቡ ይርጋ ከባንኩ ተወካዮች ጋር በነበራቸው ውይይት ኢትዮጵያ ግዙፍና ታማኝ የሆኑ ዓለም አቀፍ ተቋማትን ለመቀበል ዝግጁ መሆኗን ገልጸዋል። ኢትዮጵያ ከሳራ በታች ካሉ የአፍሪካ ሀገራት ውስጥ በኢኮኖሚ ጥንካሬዋ ሶስተኛ ደረጃ ላይ መገኘቷና እየተገነቡ ያሉ ታላላቅ የመሰረተ ልማት ፕሮጀክቶች ለፋይናንሱ ዘርፍ ምቹ ሁኔታ መፍጠራቸውንም አብራርተዋል። የዜኒት ባንክ የዓለም አቀፍ ገበያ ማስፋፊያ የቡድን ኃላፊ ኦሉካይዶ አኪምቡሩ በበኩላቸው ባንካቸው በኢትዮጵያ በከፍተኛ ፍጥነት እያደገ ባለው የኢኮኖሚና በተደረጉት የዘርፉ ማሻሻያዎች መሳቡን ገልጸዋል። ባንኩ በተለይም በዲጂታል የፋይናንስ መፍትሄና በመንግስት የሚመሩትን ትላልቅ ፕሮጀክቶች በገንዘብ በመደገፍ ረገድ ያለው እድል እያጠና መሆኑን ተናግረዋል። የኢትዮጵያ ኢንቨስትመንት ኮሚሽንም ከሚመለከታቸው ባለድርሻ አካላት ጋር በመተባበርና የዜኒት ባንክን በኢትዮጵያ ውስጥ ኢንቨስት የማድረግና ከሌሎች ተቋማት ጋር የሽርክና እድል ለማየት የሚያደርገውን ሂደት እንደሚደግፍ መግለጻቸውን ከኮሚሽኑ ያገኘነው መረጃ ያሳያል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። የኳታር ጠቅላይ ሚኒስትር የእስራኤል የተኩስ አቁሙን ስምምነት መጣስ የጋዛን አጠቃላይ ሁኔታ አደጋ ላይ ይጥላል አሉ። ጠቅላይ ሚኒስትሩ ወደ ሁለተኛው ምዕራፍ የተኩስ አቁም ስምምነት በአስቸኳይ እንዲገባ ጥሪ አቅርበዋል። ሸሪፍ ኢማም ተጨማሪ አለው። እስራኤል በየቀኑ በጋዛ የተደረሰውን የተኩስ አቁም ስምምነት እየጣሰች በመሆኑ አጠቃላይ ስምምነቱ አደጋ ላይ ይወድቃል ሲሉ የኳታሩ ጠቅላይ ሚኒስትር አስጠንቅቀዋል። ወደ ተኩስ አቁሙ ስምምነት ሁለተኛ ምዕራፍ በአስቸኳይ እንዲገባም ጥሪ አቅርበዋል። ጥሪ የቀረበው ሼህ መሐመድ ቢን አብዱራህማን ቢን ጃሲም አልታሂኒ ረቡዕ ዕለት በዋሽንግተን ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ከተነጋገሩ በኋላ ነው። የተኩስ አቁሙ ስምምነት ትግበራ ጊዜ መራዘምና የስምምነቱ መጣስ አጠቃላይ የስምምነቱን ሂደት ይጎዳል፣ አደራዳሪዎችንም
ቅር ያሰኛል ብለዋል። የኳታሩ ጠቅላይ ሚኒስትር አገራቸው ድርድሩ ላይ ትልቅ ሚና እንደነበራት ገልጸው የሰብአዊ እርዳታ ወደ ጋዛ ያለምንም ቅድመ ሁኔታ ሊደርስ ይገባል፣ የተኩስ አቁሙ ስምምነት ሁለተኛው ምዕራፍም ፈጥኖ ሊጀመር ይገባል ብለዋል። በሰባተኛው የአሜሪካ ኳታር የስትራቴጂ ስብሰባ ላይ በተደረገው ንግግር መደነቃቀፍ የገጠመው ስምምነት ቶሎ ተግባራዊ ካልተደረገ የከፋ ሰብአዊ ቀውስ ያስከትላል ተብሏል። እንደ አልጀዚራ ዘገባ የተኩስ አቁሙ ስምምነት ስራ ላይ ከዋለ ከኦክቶበር 10 ቀን አንስቶ እስራኤል ስምምነቱን ቢያንስ ለ738 ጊዜ ጥሳለች። በዚህም 394 ፍልስጤማውያን ሲገደሉ 1075 ደግሞ ቆስለዋል። የአልጀዚራው የአሜሪካ ዘጋቢ አለም ፊሸር ከቦታው እንዳስታወቀው የሁለቱ ባለስልጣናት ንግግር በሶስት ጉዳዮች ላይ ያተኮረ ነበር። ዋነኛው የተኩስ አቁሙን ስምምነት የምትጥሰው እስራኤል ከድርጊቷ እንድትቆጠብና በተለይ በእስራኤል ኃይሎች የሚፈጸሙ ጥቃቶች እንዲቆሙ ግፊት ማድረግ፣ ሌላው ደግሞ ኢንዶኔዥያ እና ቱርክን ያካተተ ዓለም አቀፍ አረጋጊ ኃይል እንዲቋቋም የሚሉ ናቸው። ይሁን እንጂ እስራኤል የቱርክን ተሳትፎ አትቀበለውም። በጋዛ ያለውን የሰብአዊ ቀውስ መቀየር፣ ይበልጡን ደግሞ ወደ ጋዛ እርዳታ እንዲገባ ዋሽንግተን እስራኤል ላይ ግፊት እንድታደርግ የሚሉ ይገኙበታል። ባለፈው ሳምንት እስራኤል የሐማስን ከፍተኛ መሪ ራኢል ሳይድን በመግደል የተኩስ አቁም ስምምነቱ ጥሰት አሳሳቢ ደረጃ ላይ ደርሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሪፖርተሮች እንደነገሩት የተፈጸመው ጥቃት የተኩስ አቁሙን ስምምነት የጣሰ ነው አይደለም የሚለውን እያየነው ነው ብለዋል። ይሁን እንጂ የአሜሪካ ባለስልጣናት ለአክሲዮስ እንደነገሩት ዋይት ሃውስ እንደገና ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዚደንት ትራምፕ ሁለቱን ወገኖች ካስማሙ በኋላ እንዲህ ማድረግ የእሳቸውን ዝና ዝቅ ማድረግ ነው በሚል ጠንከር ያለ መልእክት አስተላልፈዋል። ዜናውን ስናዘጋጅ አልጀዚራን በመረጃ ምንጭነት ተጠቅመናል። የአውሮፓ መሪዎች የታገደውን የሩሲያ ሀብት ለዩክሬን መከላከያ ድጋፍ እንዲውል ለመወሰን ስብሰባ ተቀመጡ። ሞስኮ በበኩሏ ይህ እርምጃ ትንኮሳ መሆኑን በመግለጽ ሂደቱን ለማገድ ሕጋዊ እርምጃ መውሰድ ጀምራለች። ዮሐንስ ተስፋ በአሁኑ ወቅት የዩክሬን ጦርነቱን የመከላከል አቅም በአውሮፓ ህብረት ውሳኔ ላይ ተንጠልጥሏል። ሩሲያ ሙሉ በሙሉ ወረራ ከጀመረች ወደ 4 ዓመት ቢጠጋም ዩክሬን ወታደራዊ አቅሟን ለማጠናከር እየታገለች ትገኛለች። ይህ ደግሞ በአውሮፓም ሆነ በሌሎች የጦርነት ጊዜ አጋሮቿ ትከሻ ላይ ተንተርሳ ሞቷን ከመጠበቅ ይልቅ ሀገር በቀል እርምጃን እንድትወስድ አስገድዷታል። በጣም ብዙ መጠን ያላቸው ርካሽና ስኬታማ የሆኑ በዩክሬን ምድር የሚፈበረኩ የጦር መሳሪያዎችን ማምረት አለብን። እነዚህ መሳሪያዎች በየቀኑ በሚሊዮን የሚቆጠር ዶላር የሚጠይቁ ድሮኖች፣ በርቀት መቆጣጠሪያ የሚመሩ ሚሳይሎችና የመድፍ ጥይት እንዲሁም ከጦርነቱ ግንባር ርቀው የሚገኙ ንብረቶችና ሲቪሎችን ለመጠበቅ የሚያገለግል የአየር መከላከያ ስርዓትን ያካትታሉ። አብዛኛው በቤልጅየም የሚገኘው የሩሲያ መንግስት የባንክ ሂሳብ ለዩክሬን ከ150 ቢሊዮን ዶላር በላይ ብድር ለመስጠት እንደ ዋስትና ሊያገለግል ይችላል። ይህ የገንዘብ ድጋፍ አሜሪካ ለዜሌንስኪ የምትሰጠው እርዳታ በዚህ ዓመት በድንገት ከተቋረጠ በኋላ ለዩክሬን የተዘጋጀ የህልውና ማረጋገጫ መስመር ነው። ነገር ግን በብራሰልስ የሚገኙ የአውሮፓ መሪዎች መጀመሪያ ይሁንታቸውን መስጠት አለባቸው። ብሔራዊ የደህንነት ተመራማሪው ግሌቭ ቦለስኪ እንደሚሉት ይህ የስምምነት ጉባኤ በጦርነቱ ውስጥ ትልቅ ቦታ ከሚሰጣቸው ወቅቶች አንዱ ይሆናል። ይህ ውሳኔ በዩክሬን መሸነፍና በተሻለ የድርድር ውጤት መካከል ያለውን ልዩነት ሊወስን ይችላል። ይህንን ተከትሎ ሊመጣ የሚችለው ጥያቄ ደግሞ ዩክሬን ይህንን ድጋፍ ካላገኘች ምን ሊፈጠር ይችላል የሚለው ነው። ለዚህም የደህንነት ተመራማሪው ምላሽ አላቸው። በመጪው ዓመት በወታደራዊ አቋም ረገድ እጅግ አስቸጋሪ ጊዜ ይጠብቃታል። ይህ የገንዘብ ድጋፍ የዩክሬንን የጦር ግንባር ለመከላከልና ለወታደራዊ አባላት ደሞዝ ለመክፈል ወሳኝ ይሆናል። በተጨማሪም በመጪው ዓመት በጀት ላይ ለሚታየው ከፍተኛ ጉድለት ማካካሻ በመሆን ለጡረተኞች ክፍያና የዩክሬንን ኢኮኖሚ ለማጠናከር ይውላል። ዋናው ነገር ገንዘብ ያስፈልገናል። አገሪቱን ለማንቀሳቀስ ፋይናንስ ያስፈልጋል። ለዚህ ደግሞ የተሻለው ምንጭ የታገዱ የሩሲያ ንብረቶች ናቸው። ምክንያቱም ለፈጸሙት ድርጊት መክፈል ያለባቸው እነሱ ናቸው። ቀደም ሲል በአውሮፓውያን በኩል የነበረው የውሳኔ መዘግየት ውጤት አሁን በዩክሬን ውስጥ በግልጽ ይታያል። አሁን ላይ ያለው ስጋት ደግሞ ከምንጊዜውም በላይ ከፍተኛ ሲሆን ማንኛውም አይነት የፋይናንስ ድጋፍ ለዩክሬን የማይሰጥ ከሆነ ሀገሪቱ ወደ መፈራረስ ታመራለች የሚል ትንበያ የሚሰጡ ባለሙያዎች የዩክሬን ነገ ለመተንበይ የሚያዳግት ነው ይላሉ።
ለአንዳንድ የዩክሬን ማህበረሰቦች ደግሞ ያ በባለሙያዎቹ የተፈራው መፈራረስ አሁን ላይ ተጨባጭ እውነታ ሆኗል። መረጃውን ስናጠናቅር ስፑትኒክ አፍሪካና አልጀዚራን ዋቢያችን አድርገናል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች ይህንን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ